የጀነት ሰዎች ጀነት ከገቡ በኋላ ቢማ ኩንቱም ተዕመሉን ነው የሚባሉት። ሰሩት በነበረው መልካም ስራችሁ ሳቢያ ምክንያት ነው ይሄን ያገኛችሁት ይባላሉና ጀነት የሚያስገቡ ሺህ መንገዶች ቢኖሩ ከጀሃነም የሚያድኑ ከሺህ በላይ አጋጣሚዎች ቢኖሩ የጀነቱን መንገድ አውቀን ካልተከተልን የጀነቱን ዋጋ ካልከፈል ነው እዚህ ዱንያ ላይ ምርጫው እያለን አቅሙ እያለን ካልሰራን ከጀሃነም እንድንበትን መንገድም አውቀን ካልተከተለን ማወቁ መስማቱ ብቻ የቂያም ቀን ጸጸታችን እንዲበረታ ያደርገዋል እንጂ ጥቅም የለውም። ጀነት እንድንገባ ከአላህ ቁጣ እንድንድን ከሚያግዙ ነገሮች አንዱ አላህን ፈርቶ ማልቀስ። በዘመናችን እየጠፋ ያለ አንድ አላህን የሚፈሩ ሰዎች ባህሪ የሙእሚኖች መገለጫ ነው። በበርካታ የቁርአን አንቀጾች አላህ ተባረከ ወተዓላ ደጋግ ባሮቹን ሲወስፍ ሲገልጻቸው ሲያስተዋውቃቸው አላህን ፈርተው አኺራን ፈርተው እንደሚያለቅሱ በቁርአን በሐዲስ ተነግሮናል። ዱንያ ለቅሶ እንባው ውሃ ነው። የአኺራው ለቅሶ ግን እንባው ደም ነው። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ነገር አርአያችን ሊሆኑ ይገባል። አላህን ፈርተው አኺራን ፈርተው አልቅሰዋል። ጢማቸው እስኪረጥብ ድረስ ደረታቸው ልባቸው እስኪረጥብ ድረስ የቆሙበት አካባቢ እስኪረጥብ ድረስ አልቅሰዋል ነብዩ ሰለላሁ ዐለይሂ ወሰለም። ወሊመን ኻፈ መቃመ ረቢሂ ጀነታን የሚል ሌላ ርዕስ አሳልፈናል። አላህ ፊት መቆምን የፈራ ሰው ጀነት አለለት ተብሏል። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد ትናንት ወዲያ በነበረን መጅልስ የአላህን ተባረከ ወተዓላ ውዴታና ጀነትን ለማግኘት ከአላህ ቁጣና ከጀሃነም ለመዳን የሚያግዙ ወሳኝ የሚባሉ እምነትን፣ ተግባርን፣ ስነ ምግባርን የሚመለከቱ እንደዚሁ ደግሞ ኢባዳ የሆኑ ማህበራዊ ግንኙነት ጋር ከሰው ጋር ያለንን ግንኙነት የሚመለከቱ አላህ ላቀለለለት ሰው ዝግጁ ለሆነ ሰው ገር የሆኑ የተለያዩ የመልካም ስራ አይነቶችን አይተናል። በስተመጨረሻ ያየነው ህሙማንን መጠየቅን፣ በሽተኛን መጠየቅ፣ በዲን የሚያውቋቸው ወንድም እህቶችን ለአላህ ብሎ መዘየር ጀነት ከሚያስገቡ መልካም ስራዎች መሃል አንዱ እንደሆነ፣ ምህረት ከሚያስገኙ የመላኢካን ኢስቲግፋር እንዲታደሉ ከሚያደርጉ ዒባዳዎች መካከል እንደሆነ አይተናል። በተደጋጋሚ መሃል ላይ እንደጠቆምነው ማወቁ ብቻ መስማቱ ብቻ በቂ አይደለም። የጀነት ሰዎች ጀነት ከገቡ በኋላ ቢማ ኩንቱም ተዕመሉን ነው የሚባሉት። ሰሩት በነበረው መልካም ስራችሁ ሳቢያ ምክንያት ነው ይሄን ያገኛችሁት ይባላሉና ጀነት የሚያስገቡ ሺህ መንገዶች ቢኖሩ ከጀሃነም የሚያድኑ ከሺህ በላይ አጋጣሚዎች ቢኖሩ የጀነቱን መንገድ አውቀን ካልተከተልን የጀነቱን ዋጋ ካልከፈል ነው እዚህ ዱንያ ላይ ምርጫው እያለን አቅሙ እያለን ካልሰራን ከጀሃነም እንድንበትን መንገድም አውቀን ካልተከተለን ማወቁ መስማቱ ብቻ የቂያም ቀን ጸጸታችን እንዲበረታ ያደርገዋል እንጂ ጥቅም የለውም። እስካሁን ከጠቀስናቸው 10 ምናምን የአላህን ውዴታ ማግኛ ጀነት መግቢያ ከጀሃነም ማምለጫ መዳኛ መንገዶች ውስጥ እኔ በቀላሉ ልሰራ የምችለው የቱ ነው? እስከዛሬ የሰራሁት የቱ ነው ልንል ይገባል። ትናንት ወደ መጨረሻ አካባቢ ላይ የጠቀስነው የሱሐቦችን ለጀነት ያላቸውን ጉጉት ከጀሃነም ለመዳን ጀነት ለማግኘት የነበራቸውን ጥረት ተነሳሽነት እሽቅድድም የሚያሳይ አንድ ታሪክ ጠቅሰናል። የአቡ ዳህዳህን ታሪክ ቺን ቴምር ስጠው ጀነት ላይ አላህ ቴምር ሰጠሃል ሲሉ ሰምቶ ስጥ የተባለው ሰው ለመስጠት ፈቃደኛ ስላልነበረ እኔ ቴምሯን የራሴ አድርጌ ብሰጠው ጀነት ላይ ቴምር ይኖረኛልን ብሎ ጠይቋቸው አዎን ሲሉት ሙሉ ሐዲቃውን ቡስታኑን የአትክልት ስፍራውን ሰጥቶ እሱ ወደ ሜዳ ወጥቷል። ጀነት ያስገባል ከተባለ አንድ ነገር ያን ከማድረግ ወደ ኋላ አይሉም ነበር። የኛ ድርሻ መስባት ብቻ በሆነ የለበትም። የሰማነውን ለመተግበር መጣር አቅማችን ማይፈቅደውን እንኳን እንዴት አድርጌ ችዬ ነው ተግብሬው ጀነትን መገዛበት ልንል ይገባናል። ጀነት እንድንገባ ከአላህ ቁጣ እንድንድን ከሚያግዙ ነገሮች አንዱ አላህን ፈርቶ ማልቀስ።
በዘመናችን እየጠፋ ያለ አንድ አላህን የሚፈሩ ሰዎች ባህሪ ነው፣ የሙእሚኖች መገለጫ ነው። በበርካታ የቁርአን አንቀጾች አላህ ተባረከ ወተዓላ ደጋግ ባሮቹን ሲወስፍ ሲገልጻቸው ሲያስተዋውቃቸው አላህን ፈርተው አኺራን ፈርተው እንደሚያለቅሱ በቁርአን በሐዲስ ተነግሮናል። የቂያም ቀን ሰላምን ከሚያገኙ ከስጋት ነፃ ከሚሆኑ ሰዎች መገለጫ አንዱ ተግባር አንዱ አላህን ፈርቶ ማልቀስ። ዱንያ ላይ አላህን ፈርቶ ያለቀሰ አኺራ ላይ አያለቅስም። ዱንያ ላይ አላህን ፈርቶ ያላለቀሰ አኺራ ላይ ለዘላለም ያለቀሰ ሊኖር ይችላል። ነቢዩ ዓለይሂ ሰላቱ ወሰላም ዐይናኒ ላ ተመስሁመ ናሩ አበደን አሉ ዓለይሂ ሰላቱ ወሰላም። ሁለት አይነት አይኖች መቼም የጀሃነም እሳት አትነካቸውም አሉ። የሁለት አይነት አይኖች ባለቤት የሆኑ ሰዎች የጀሃነም እሳት ፈጽሞ አያቃጥላቸውም አይለበልባቸውም። አንደኛው ዐይኑን በከት ሚን ኸሽየቲላህ አላህን ፈርታ ያለቀሰች አይን። እንደዚሁ ደግሞ ፊ ሰቢልላህ የእስላምን የሙስሊሞችን ድንበር እየጠበቀች ሳተኛ ያደረች አይን የጀሃነም እሳት አይገርፋትም ብላ። አይኑን አይነካውም የተባለው የአይኑ ባለቤት አይነካም ለማለት ነው። በሌላም ዘገባ ላ የሊጁ ናረ ረጁሉን በካ ሚን ኸሽየቲላህ ሐታ የዑደ ለበኑ ፊ ضርዕ ተብላ። አላህን ፈርቶ ያለቀሰ ሰው ፈጽሞ እሳት አይገባም ታልቦ የወጣ ወተት ወደ ጡት ተመልሶ እስካልገባ ድረስ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወተት ታልቦ ከወጣ በኋላ በዛው በወጣበት ቀዳዳ ተመልሶ አይገባም፣ ማፍሰስ ነው ይሆን። አላህን ፈርቶ የኢኽላስ የምር የእውነት ለታይታ ሳይሆን ለጉራ ሳይሆን ለማስመሰል ሳይሆን በትክክል አኺራን አስታውሶ ሰውነቱን ነዝሮት እሳትን ፈርቶ አላህን አስታውሶ ቀብርን ሱራጥን አስታውሶ ያለቀሰ ሰው ፈጽሞ እሳት አይገባም፣ ጀሃነም አይገባም የታለበ ወተት ጡት ውስጥ መልሶ እስካልገባ ድረስ ብለው። እነዚህ ሁለቱም ሐዲሶች የሚያሳዩት ዱንያ ላይ አላህን ፈርቶ ማልቀስ አኺራ ላይ ከለቅሶ ነፃ መውጣት ከስጋት ነፃ መውጣት እንደሆነ ያሳያል። ሶሒህ ባለው ሐዲስ ሁሌም ደጋግመን የምንሰማው 7 አኺራ ላይ የአላህ ጥላ ስር የሚሆኑ ሰዎች እንዳሉ ተነግሮናል። ከሰባቱ የቂያም ቀን ከጭንቅ ከመከራ ተገላግለው ድነው አላህ ተባረከ ወተዓላ በጥላ ስር ከሚያደርጋቸው ሰዎች መሃል አንዱ ወረጁሉን ذكر الله خاليا ففاضت عيناه ይላል። ከሰዎች ገለል ብሎ አላህን አስታውሶ አኺራን አስታውሶ ቅጣቱን ቁጣውን አስታውሶ አልያ ደግሞ የአላህን ፊት ማየትን ናፍቆ ጓግቶ ገለል ብሎ ያለቀሰ አላህ የቂያም ቀን ጥላ በሌለበት ቀን ጥላ ስር ያደርገዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዚህ ሐዲስ የማልቀስ መስፈርቱ ተነግሯል። የሚያድነው ማልቀስ በኢኽላስ የተለቀሰ ለቅሶ ከሆነ። የመጀመሪያው ሐዲስ ላይም አላህን ፈርቶ ያለቀሰ ከሆነ ተብሏል። በካ ሚን ኸሽየቲላህ ከአላህ ፍራቻ የመጣ ያለቀሰ ቁጣውን ቅጣቱን የአላህን ሕግ መጣሱን አስታውሶ ያነባ ሰው ያለቀሰ ሰው እሳት አይገባም ተብሏል። እሳት ያልገባ ሰው ጀነት ነው የሚገባው። አኺራ ላይ ሁለት መግቢያ ብቻ ነው ያለው። ፈሪቁን ፊል ጀነት ወፈሪቁን ፊሰዒር ነው የተባለው። ጀሀነም አይገባም ዱንያ ላይ አላህን ፈርቶ ያለቀሰ ሰው ከተባለ አኺራ ላይ ጀነት ነው የሚገባው። ነገር ግን ማልቀስና ማለቃቀስ ሁለቱ ይለያያል። አላህን ፈርቶ ማልቀስና ሰው ሲያለቅስ አይቶ ማልቀስ የተራራቁ ናቸው። ምንም እንኳን ሰው ሲያለቅስ አይቶ ማልቀስም አጅር ቢኖረው ከሱሐቦች ተገኝተዋል። ነቢና የተወሰኑ ቅርብ ሱሐቦቻቸው ሲያለቅሱ ሌላ ሱሐባ መጥቶ ለምንድን ነው የሚያለቅሱት ሲንገሩኝ፣ የነገሩኝ ነገር ካስለቀሰኝ አለቅሳለሁ፣ ካላስለቀሰኝ ለእርሶ ማልቀስ እኔም አብሬ አለቅሳለሁ ያሉ ተገኝተዋል ከሱሐቦች። የአላህ ፍራቻ ዱንያ ላይ ያስለቀሰው ሰው አኺራ አያለቅስም። ነገር ግን ማልቀሱ በኢኽላስ መሆን አለበት። ለዚህ ነው የቡኻሪ ሌሎችም ዘገባዎች ላይ ኻሊየን አላህን ገለል ብሎ አስታውሶ ያለቀሰ ተብሏል። ለብቻ ሲሆኑ ከሰውም ጋር ቢሆን መነሻው የአላህ ፍራቻ ከሆነ ችግር የለም። ግን ከሰው ጋር ሲሆን አንዳንዴ የኒፋቅ ሊሆን ይችላል። አላህ ይጠብቀንና አተር ላይ እንደ ሙናፊቅ አይኑን የሚቆጣጠር የለም ተብሏል። ሲፈልግ ያለቅሳል፣ ሲፈልግ ይስቃል፣ ያዘውን ባይ ያፈሳል። ያ መሆን የለበትም። አኺራን አስታውሶ አላህን ፈርቶ ለማልቀስ የሚያነሳሱ ነገሮች አሉ። ኢብኑል ቀይም አልሀዲ ክታባቸው ላይ እንደጠቀሱት ነቢዩ ያለቀሱባቸው አጋጣሚዎች በቁጥር ተቀምጠዋል። ነቢዩ አልቅሰዋል አለይሂ ሰላቱ ወሰላም። ዑመር አልቅሰዋል።
ያ ጀግናው ደፋሩ ሸይጣን የሚፈራቸው ዑመር ያለቅሱ ነበር። አቡበክር ያለቅሱ ነበር። እንደሳቸውም ያለቅሱ አልነበረም። ካነ ረጁላን አሲፋ ቁርአን ሲቀሩ ሶላት ሲሰግዱ ያለቅሱ ነው። ነቢይም ዓለይሂ ሰላቱ ወሰላም ከውስጣቸው የሚወጣ ድምፅ ምድጃ ላይ የተጣደ ድስት ተከድኖ የሆነ ነገር ያበሰለ ያለ ድስት የሚያወጣው አይነት ድምፅ ከውስጣቸው ይወጣ ነበር ተብሎ ነቢዩ ሰለላሁ ዐለይሂ ወሰለም አላህን ፈርተው ከማልቀሳቸው ይመን ማልቀሱ አንዳንዴ አላህን ፈርቶ ሊሆን ይችላል። አንዳንዴ አላህን አክብሮ ሊሆን ይችላል። አንዳንዴ አላህን ለማግኘት ጓጉቶ ሊሆን ይችላል። ጀነትን የጀነት ጸጋ ነው። ወልዮችን ሷሊሖችን ለማግኘት ለመጓጓት ሊለቀስ ይችላል። በደስታ ሊለቀስ ይችላል። ብቻ አላህን አስታውሱ የሚለው ይህን ሁሉ ያካትታልና ለመታየት ለመመሳሰል ለማስመሰል ሳይሆን የአኼራ ጉዳይ አሳስቦ ተጨንቆ ማልቀስ ነገ እንዳያለቅሱ ያደርጋል። የዱንያ ለቅሶ እንባው ውሃ ነው። የአኼራው ለቅሶ ግን እንባው ደም ነው። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ነገር አርአያችን ሊሆኑ ይገባል። አላህን ፈርተው አኼራን ፈርተው አልቅሰዋል። ጺማቸው እስኪረጥብ ድረስ፣ ደረታቸው ልባቸው እስኪረጥብ ድረስ፣ የቆሙበት አካባቢ እስኪረጥብ ድረስ አልቅሰዋል ነብዩ ሰለላሁ ዐለይሂ ወሰለም። ወሊመን ኻፈ መቃመ ረቢሂ ጀነታን የሚል ሌላ ርዕስ አሳልፈናል። አላህ ፊት መቆምን የፈራ ሰው ጀነት አለለት ተብሏል። የወርቅ ጀነት፣ የብር ጀነት። ባለንበት ጊዜ ግን የቀልብ መድረቅ በሽታ ከመስፋፋቱ የመጣ አይኖች ደርቀዋል። አይን ሲደርቅ ልብ ይደርቃል፣ ልብ ሲደርቅም አይን ይደርቃል። አይን ልብ ሲደርቁ ሐራም ማየት ይበዛል። ሐራምን የሚያይ ሐራምን የሚበላ ሐራምን የሚያስብ ሐራምን የሚያደምጥ ሐራምን የሚመኝ ደጋግሞ የሚያስብ ሰው እንባ አይኖርም። የአይን መድረቅ የቀልብ መድረቅ ምልክት። በምን መልኩ ነው ይሄን ባህሪ ማምጣት የምንችለው? ቀብር በመዘየር ጀናዛ ለመታደም በመጣር ጀናዛ በመሸኘት ጀናዛ በማጠብ መስፈርቱን አሟልቶ ቤተሰቦቹን አስፈቅዶ ጀናዛ ለማጠብ ጥረት በማድረግ ጀናዛን በማንቀሳቀስ ቀብር ውስጥ ላሕድ ውስጥ በማስገባት አልፎ አልፎ ቀብር በመጎብኘት ጽኑ ህመም ላይ ያሉ ታማሚዎችን በማየት እድሉ ከተገኘ ጣር ላይ ያሉ ሰከራተል መውት ላይ ያሉ ሰዎችን በማየት የቲሞችን በማቅረብ በመዳበስ የደከሙ ሰዎችን መንቀሳቀስ ያቃታቸው እድሜያቸው የገፋ ሰዎችን ትናንት ወጣት የነበሩ ሲሮጡ ሲቦርቁ የነበሩ የዱንያ ቀናት ላያቸው ላይ መፈራረቅ ስብርብር አድርጎ ያስቀመጣቸው ለሞት የቀረቡ ሰዎችን በማየት የተለያዩ አልሐምዱሊላህ የሚያስብል ሁኔታ ላይ ያሉ ሰዎችን በማየት የቁርአን የሐዲስ አንቀጾችን እያስተነተኑ እያስተዋሉ በማንበብ በማድመጥ ከሷሊሖች ከኛ ይሻላሉ ከሚባሉ ጥሩ ጥሩ ሰዎች በመዋል ከመጥፎ ሰዎች በመራቅ መስጂድ በማብዛት የጧትና ማታ ዚክር በማለት አላህ ሆይ ልቤን አርጥብልኝ፣ አይኔን አርጥብልኝ፣ አንተን ፈርቶ ማልቀስን አግራልኝ፣ ከቀልብ በሽታ ከቀልብ ድርቀት አርቀኝ እያሉ ዱዓ በማድረግ መሰል አስባቦችን በማድረስ ይሄን ባህሪ መላበስ ይቻላል። ይሄ ሁሉ ተደርጎ ጭራሽ ማያለቅስ ሰው ልብ የለውም። አላህ ልብ እንዲሰጠው አላህን መለመን መቻል አለበት። በጣም በሚያሳዝን መልኩ ቀብር ላይ ቆመው የሚስቁ ሰዎችን እናያለን። ላሕድ ላይ ቆመው ጉድጓድ ላይ ቆመው የሚስቁ ሰዎችን እናያለን። ሰው ቀብረው መጥተው የቀበሩበት እጃቸው አፈሩ ሳይለቃቸው ምግብ የተሻሙ የበሉ የሚጎራረሱ የሚሳሳቁ ሰርግ ቤትና ለቅሶ ቤትን መለየት እስኪከብድ ድረስ ድርቅ ያሉ ሰዎች እናያለን ብዙ ጊዜ። ይሄ የደጋግ ቀደምቶች ሀዲ ተቃራኒ ነው። አብዱላህ ብን መስዑድ ሌሎችም ሰሓቦች ታቢዒዎች ለቅሶ ቤት ላይ ሐዘን ቦታ ላይ ቀብር ቦታ ላይ ሲስቅ ያዩትን ሰው ያኮርፉ ነበር፣ ይዘጉት ነበር። እዚህ ቦታ ላይ እንዴት ትስቃለህ ነው። ከቀልብ መድረቅ ምልክቶች አንዱ ማዘን፣ መተከዝ፣ ማልቀስ ያለበት ቦታ ላይ ፈገግ ማለትና መሳቅ። የሳቅ መብዛት የቀልብ መድረቅ ምልክት። ከቀልብ መድረቅ ምልክቶች አንዱ ደግሞ የእንባ መድረቅ ነው፣ የአይን መድረቅ ነው። ባለንበት ዘመን ደግሞ አደጋው እጅግ በጣም በርትቷል። በእጃችን ይዘነው የምንውለው ስልክ የቀልብ መድረቅ የአይን መድረቅ ሰበብ ሆኗል። 24 ሰዓት 12 ሰዓት አብዛኛውን ሰዓት ማላ ያዕኒ ከማላ ያዕኒ ከፍ ብሎ ሐራምን የሚያይ ሰው ፈጽሞ አይኑ እንባ ጠብ ሊያደርግ አይችልም። ያደረገም እንደሆነ የቀዘቀዘ የፈዘዘ እንባ ነው የሚሆን። ታንጀት ያለቀሱት እንባ ትኩስ ነው። ፊትህ ላይ ጉንጭህ ላይ ሲያርፍ ይለበልባል፣ ይሞቃል። ቢያንስ ከአንገት በላይ ከአንጀት ሳይሆን ከአንገት ያለቀሱት ሲሆን አብዛኛውን ጊዜ ስሜትም የለው። መሻሂድ ምግብን መቀነስ፣ ምግብን ሐላል ማድረግ፣ ውሎን ማስተካከል፣ ከሷሊሖች መዋል፣ ከጣሊሖች ከመጥፎች መራቅ፣ ማላ ያዕኒን መጠንቀቅ ቀልብ ያደርቃሉ።
የቀልብ መድረቅን ተከትሎ አይን ያደርቃሉ የሚባሉ በሽታዎች አሉ። ከነዚያ መራቅና መጠንቀቅን ተግባራዊ በማድረግ ሚን ኸሽየቲላህ ከአላህ ፍራቻ አልቅሶ ነገ አኼራ ላይ ከውርደት መዳን ክብርን ጀነትን ማግኘት መታደል ይቻላል። ሌላኛው ከአላህ ቁጣ ምንድንበት ከጀሃነም እናመልጥበት የአላህን ውዴታ ለመታደልና ጀነት ለመግባት መንበቃበት መንገድ ዱንያ ላይ ከበደል ራስን ማጥራት ነው። ሰዎችን ፍጥረታትን አለመበደል ከመበደል መጠንቀቅ ተሳስቶ ባለማወቅ ስህተት ላይ በደል ላይ ከወደቁም ፈጥኖ ራስን ከበደል ነፃ ማውጣት በገንዘብ ሊሆን ይችላል ሰውን የሚበድሉት በክብር በስም ሊሆን ይችላል በአካል ሊሆን ይችላል በነፍስ በህይወት ሊሆን ይችላል በቤተሰብ ሊሆን ይችላል በስራ ሊሆን ይችላል በሆነ መልኩ ብቻ ሰው ላይ አለመድረስ ሰው ላይ ያለ አግባብ ከደረሱ የሰውን ሐቅ ከነኩ ክብር ካጎደሉ ፈጥኖ ተውበት ማድረግ አኼራ ላይ መከራ ስቃይ ውስጥ ከሚከቱ ነገሮች አንዱ ሰውን መበደል ነው። ከአኼራ ዙልም ከአኼራ ችግር መከራ ነጃ ከሚያወጡ ነገሮች አንዱ ዱንያ ላይ ከበደል ከትንሹም ቢሆን መራቅና መጠንቀቅ ነው። አላህ ተባረከ ወተዓላ ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ ብሎ ባሮቼ ሆይ በደልን ራሴ ላይ እርም አድርጌያለሁኝ አልበድልም እኔ ጌታ አላህ በዳይ አይደለም ተብሏል በግልጽ የቁርአን ቃል ወማ ረቡከ ቢዘላሚን ሊልዐቢድ ወማ ዘለምናሁም የሰው ልጆችን እኛ ፈጽሞ አልበደልናቸውም ጀሃነም ላይ ነገ ገብተው የሚቃጠሉትንም ይሁን አሁን ቀብር ላይ የሚሰቃዩትን እኔ በድያቸው አይደለም ራሳቸውን በድለው ነው ይላል። እኔ ባሮቼን የምበድል ጌታ አይደለሁም ይላል። ሐዲስ አልቁድሲ ላይ ደግሞ እኔ በደልን ራሴ ላይ እርም አድርጌያለሁኝ ማንንም አልበድልም ብሎን አስከትሎ ምን አለ? ከአላህ መልካም ባህሪያት ውስጥ ለሰው ልጅ የሚመጥኑትን መላበስ ይወደዳል። አላህ አይበድልም ፈላ ተዛለሙ እናንተም አትበዳደሉ እርስ በርሳችሁን አትበድሉ ብሏል። ዙልም የቂያም ቀን መከራ ውስጥ ይከታል። በዳይ ሰዎችን ዱንያ ላይ ከሚበድለው በላይ ራሱን ነው የሚበድለው በዱንያም በአኼራ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ለሁ መዝለመቱን ሊአኺህ ዱንያ ላይ ወንድሙን የበደለ በደል ያለ እሱ ዘንድ በዳይ የሆነ ሰው ሚን ዒርዲሂ የወንድሙን ስም ያጠፋ ክብሩን ያጎደፈ ባልዋለበት ያዋለ ያላለውን ብሏል ያለ ያላደረገውን አድርጓል ያለ የሌለበትን አለባት ያለ የወንድሙን የእህቱን ክብር የነካ ሰው ስሙን ያጠፋ ሰው አው ሸይ ሌላም ቢሆን የሰውን ሐቅ የነካ ገንዘቡን የቀማ አታሎ የወሰደ ወስዶ የካደ ያልመለሰውን መልሻለሁ ያለ ያጎደለ አካሉን የጎዳ ኢላ ገይሪ ዛሊክ ፈልየተሐለልሁ አልየውማ ዛሬ ይቅርታ ይጠይቋል። ዛሬ ራሱን ነፃ ያውጣ። ነፃ ማውጣቱ ገንዘብ ወስዶ ከሆነ ገንዘቡን በመመለስ አሊያ ደግሞ ይቅርታ አድርግልኝ አልችልም ሙሉ በሙሉ አፉ በለኝ አሊያ ደግሞ በከፊል አፉ በለኝ አሊያ ደግሞ ደስ ካለህ ጊዜ ስጠኝ ብሎ መደራደር ራስን ነፃ ማውጣት ያስፈልጋል። ስም ማጥፋት ከሆነም እኔ ያላደረግከውን አድርጌያለሁ ብላ አድርጓል ብያለሁ ያልሆንከውን ሆኗል ብያለሁ ባልዋልከበት አውዬሃለሁ ስምን አጥፍቼሃለሁና ይቅርታ አድርግልኝ ብሎ ይጠይቅ። ሌላም የበደል አይነቱ ብዙ ነው። ቀብለ አላ የኩነ ዲናሩን ወላ ዲርሃማ እዚህ ዱንያ ላይ ማስተካከል ያለበትን ያስተካክል። ከበደል ራሱን ነፃ ያውጣ ዛሬ ከምን በፊት ወርቅም ይሁን ብር ማይጠቅምበት ቀን ከመምጣቱ በፊት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወርቅ ብር ማይኖርበት ወርቅ ብር ራስን ከችግር ለማውጣት ጥቅም የማይሰጥበት ቀን ከመምጣቱ በፊት። ይሄን ማለት መቼ ነው? ከመሞቱ በፊት ማለት። የሰው ልጅ ከሞተ በኋላ ገንዘብ ከፍሎ ራሱን ነፃ ማውጣት አይችልም። ገንዘብ ከፍሎ መካስ አይችልም። ይህ ቀን ደግሞ መቼ እንደሚመጣ ማናችን አናውቅም። ሰውን በድሎ ሐቅን አግድሎ ዘርፎ ቀምቶ ክዶ ሰው ደብድቦ ሰድቦ ስም አጥፍቶ ውሎ የሚያደርሰው ሞት በድንገት እንደሚመጣ ዘንግቷል ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ይህ ከመምጣቱ በፊት አንድ ሰው ከሞተ የሱ የግሉ ቂያማ ቆሟል። ቂያማ ሁለት ነው። የግል ቂያማ አለ፣ የጋራ ቂያማ አለ። የሞተ ሰው ሁሉ የግሉ ቂያማ ቆሟል። የጋራው ቂያማ መጨረሻ ላይ ስራፊል በጥሩምባ ሲነፋ የሚከሰተው ነው። የግልህም ይሁን የጋራው ቂያማ ከመምጣቱ በፊት በደለኛ የሆነ ሰው ከበደል ራሱን ያድን ያውጣል። የሚያዋጣው መሆን ያለበት
ቀድሞ ከበደል መጠንቀቅ ነው። ሰዎችን በምንም አለመበደል፣ አለመንካት፣ ሰው ላይ አለመድረስ። ቢደርሱብን እንኳን ይቅር ማለት መቻል ነው። በደል ላይ የገባ ሰው፣ በደል ውስጥ የገባ ሰው ፈጥኖ ከበደል ራሱን ነፃ ማውጣት መቻል አለ። ሳይሞት በፊት አላህ ፊት ሳይቀርብ በፊት ይሄን ሳያደርግ በድሎ አጉድሎ የብዙን ሰው ስም አጥፍቶ ህይወቱን አበላሽቶ በወንጀል በግፍ በበደል ተጨመላልቆ ወደ አኺራ ይሄድ እንደሆነ ኢን ካነ ለሁ ዐመሉን ሷሊሑን ኡኺዘ ሚንሁ ነብዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ ሰውን በድሎ ከበደል ራሱን ነፃ ሳያወጣ ሳያስተካክል የሞት እንደሆነ መልካም ስራ ካለው ከመልካም ስራው ተወስዶ ለበደላቸው ሰዎች ይሰጣል። ቢቀድሪ መظለመቲሂ በበደሉ ልክ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የሚያስፈራ ሐዲስ። በበደሏቸው ሰዎች ልክ በደለኞች መልካም ስራቸው ይወሰድባቸዋል። መልካም ስራ ከሌለውስ ወኢን ለም ተኩን ለሁ ሐሰናት ኡኺዘ ሚን ሰይአቲ ሷሒቢሂ ፈሑሚለ ዐለይሃ። መልካም ስራ ከሌለው ደግሞ የበደላቸው ሰዎች ወንጀል ተወስዶ በዳዩ ላይ ይጫናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በበደላቸው ሰዎች ወንጀል ይቀጣል ማለት ነው። ዱንያ ላይ መበደልን፣ መጎዳትን፣ መገፋትን ከምንጠላው በላይ እምቢ ከምንለው በላይ አኺራ ላይ ራሳችንን የሚጎዳንን ነገር እምቢ ልንል ይገባል። ዙልም፣ ግፍ፣ በደል እድሜው አጭር ነው። በደለኛ፣ ግፈኛ ስልጣን፣ ሀብት፣ ጥጋብ አነሳስቶት ማን አለብኝ፣ ምን ታመጣለህ፣ ማን አለህ አንተ፣ እበልጥሃለሁ፣ አመልጥሃለሁ በሚል ሸይጣናዊ አስተሳሰብ ተነሳስቶ ሰውን መበደል፣ የሸይጣንን መመሪያ ተቀብሎ አላህን አስቆጥቶ አክብሩት ያለውን የእርስ በርስ መልካም ግንኙነትን የሚጎዳን ነገር ማድረግ፣ የሰው ገንዘብ አትንኩ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ገንዘብ መንካት፣ የሰው ስም በመጥፎ አታንሱ ብሏል። የሰውን ስም በመጥፎ ማንሳት ወዘተ ኢስላም አትንኩት አክብሩት ያለውን ነገር ጥሶ አላህን አስቆጥቶ ሸይጣንን አስደስቶ አኺራ ላይ ራስን መጉዳትን፣ ዱንያ ላይ ራስን መጉዳትን ከምንፈራው በላይ ልንፈራው ልንጠነቀቀው ይገባል። የተመረዘ ምግብን፣ የተበከለ መጠጥን ከምንፈራው ከምንጠነቀቀው በላይ ወንጀልን፣ አኺራ ላይ የሚጎዳንን ነገር ዙልምን፣ ግፍን፣ በደልን ልንርቅ ይገባል። የበደልነው የመሰለንን ሰው ዱንያ ህይወቱን ከምናበላሸው በላይ የኛ አኺራ ነው የሚበላሸው። ሰው የሚበደል ሰው፣ ግፍ የሚሰራ ሰው፣ ሞኝ ሰው፣ ምስኪን ሰው ሌሎችን የተበቀለ የጎዳ የእነሱን ህይወት ያበላሸ መስሎት የጎዳ ያለው የራሱ። ኢነማ በግዩኩም ዐላ አንፉሲኩም መታዐል ሐያቲ ዱንያ። ሰው ልጆች ሆይ ወሰን አትለፉ፣ ግፍን በደልን ራቁ፣ ተጠንቀቁ። ምን ሰው ብትበድሉ የበደላችሁ ጣጣ ለእናንተው ነው። ደግሞ ዱንያ ላይ ነው ሰው ብትበድሉ ትንሽ ጊዜ፣ ነገ ነገሩ ይገለበጣል፣ ተቃራኒ ይሆናል። ከኡመቴ ውስጥ ድሃ ማለት ማን ነው ብለው ነቢዩ ሰሓቦቻቸውን ጠይቀው ድሃ ማለት ቤት፣ ወርቅ፣ ብር፣ ዕቃ የሌለው ሰው ነው ሲሏቸው ይሄ አይደለም እኔ ድሃ ምለው እንደ ኢስላም እይታ ይሄ አይደለም ድሃ የሚባል። ድሃ ማለት ማን ነው? ዱንያ ላይ ብዙ ለፍቶ መልካም ስራ ሰርቶ ሰደቃው፣ ጾሙ፣ ዚክሩ፣ ቁርአኑ፣ ሐጁ፣ ዑምራው የተለያዩ ኸይር ስራዎች ያስገኙለት አጅር የቂያም ቀን ተቆልሎ ይቀመጥለታል። ግን ዱንያ ላይ አንዱን ሰድቦ፣ አንዱን ስሙን አጥፍቶ፣ አንዱን ደብድቦ፣ አንዱን አካሉን አጉድሎ፣ አንዱን ገድሎ የተለያዩ ግፍና በደሎችን ፈጽሞ አላህ ፊት ይቆማል። ከዛ መልካም ስራ አለኝ ብሎ እየጠበቀ ተራራም ያክል ኸይር ስራውን እያየ የሐጁን፣ የዑምራውን፣ የሰደቃውን፣ የኢሕሳኑን ነገር ግን አደብ በመጣሱ አላህ አክብሩ ያለውን ባለማክበሩ አላህ ራቁ ያለውን ባለመራቁ ምክንያት የሰደባቸው፣ የደበደባቸው፣ ያንቋሸሻቸው፣ ያጠለሻቸው፣ ስጋቸውን የበላቸው፣ አካላቸውን ያጎደለ፣ ህይወታቸውን የቀጠፈ ሁሉ ተሰብስበው መጥተው አላህ ፊት ይከሱታል። የተቆለለ መልካም ስራው የተቀነሰ ለበደላቸው ሰዎች ይሰጣል። የበደላቸው ሰዎች ክስ ሳያልቅ በፊት መልካም ስራው ካለቀሳ የተበደሉ ሰዎች ወንጀል እሱ ላይ ተጭኖ ጀሀነም ይወርዳል። ወይ መልካም ስራው አልቆበት ጀሀነም ይወርዳል፣ አሊያ ደግሞ የበደላቸው ሰዎች ወንጀል ተጭኖበት ወደ ጀሀነም ይወርዳልና ይሄ አኺራ ላይ እንዲዋረዱ፣ እንዳይድኑ፣ እንዲከስሩ ያደርጋል። ስለዚህ አኺራ ላይ ለመዳን ነጃ ለመውጣት ከጀሀነም ድኖ ጀነት ለመግባት ከቡልምና ከበደል ነፃ መሆን ያስፈልጋል። የሚያዋጣው በላጩ ቀድሞ መጠንቀቅ ነው። ሰው እንደመሆኑ ተሳስቶ ካጠፋ አንድ ሰው ከበደለ ፈጥኖ ማስተካከል አለበት። ለነገ ማለት የለበትም። ትልቁ የሸይጣን ወጥመድ ለነገ ማለት ነው። አዎ ብዙ ነገር አጥፍቻለሁኝ፣ አስተካክላለሁ፣ ነገ አስተካክላለሁ፣ ከነገ ወዲያ አስተካክላለሁ እያሉ ነገ በሚል አጉል ተስፋ
ወንጀል እየከመሩ መኖር። ሌላኛው ከአላህ ቁጣ መዳኛ፣ ከጀሃነም ማምለጫ፣ የአላህን ውዴታ ጀነትን ማግኛ መንገድ ስነ ምግባርን ማሳመር፣ ሑስነል ኹሉቅን መላበስን። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሙእምን አንድ ሰው ስነ ምግባሩን በማሳመሩ ሌሊት ሲሰግድ የሚያድር ቀን ጾም የሚያዘወትርን ሰው ደረጃ አላህ ይሰጠዋል ብላ። በሌላ ሐዲታቸውም ሰዎችን በብዛት ጀነት የሚያስገባው ምንድን ነው ተብለው ሲጠየቁ ተቅወላሂ ወሑስኑል ኹሉቅ ብላ፣ አላህን መፍራትና ስነ ምግባርን ማሳመር ነው ብላ። የአላህን ውዴታ ለማግኘት አላህ የሚወደውን መንገድ መከተል፣ አላህ የሚወደውን ስነ ምግባር መላበስ ያስፈልጋል። ከአላህ ቁጣ ለመዳን አላህ የሚጠላውን ባህሪ መራቅ መጠንቀቅ ያስፈልጋል። አላህ ውሸትን አይወድም። አላህ ግፍን በደልን አይወድም። አላህ አስመሳይነትን አይወድም። በተቃራኒው ደግሞ ተውበት ማድረግን ይወዳል። በጎ ሰው መሆንን ይወዳል። ታጋሽ መሆንን ይወዳል። ንጽህናን ጧሃራን መጠበቅን ይወዳል። የውስጥ ጧሃራን፣ የውጭ ጧሃራን ኢላ ገይሪ ዛሊክ ኢኽላሱን ይወዳል። ከእናንተ ውስጥ ይበልጥ እኔ ዘንድ ተወዳጅ ነገም የቅያም ቀን ከኔ ቅርብ የሚሆነው አኽላቁ ይበልጥ ያማረው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከነቢዩ ኡመት ውስጥ ነገ የቅያም ቀን የበለጠ ከነቢዩ ቅርብ የሚሆነው በደረጃ ነቢዩም ዐለይሂ ሰላቱ ወሰላም ይበልጥ የሚወዱት ሰው ማን ነው ከተባለ ይበልጥ አኽላቁ የሚያምር ሰው ነው ብላ። በስልጣን በመልክ በሀብት በዘር በዝና አይደለም አላህ ዘንድ ተወዳጅነት የሚገኝ ነቢ ዘንድ ተወዳጅነት የሚገኝ ይልቅ ስነ ምግባርን ዒባዳን ተግባርን በማሳመር በማጥራት ነው። አቡ ዳውድ ሌሎችም መዘገቡት ሶሒህ ሐዲስም ነቢዩ ዐለይሂ ሰላቱ ወሰላም እኔ የጀነት በራፍ ላይ ቤት እንደሚያገኝ ዋስ ሆነዋለሁኝ ክርክርን ለተወሰው ብላ። ክርክር መተው አንዱ የስነ ምግባር ማማር መገለጫ ነው። ስነ ምግባሩ የሚያምር ሰው አይከራከርም፣ አይጨቃጨቅም። እውነቱን ተናግሮ ዞር ይላል። ችክ አይልም። ካላሸነፍኩ ካላሳመንኩ ሞቼ ይገኛለሁ ደም ብዛት እስኪነሳበት ድረስ ጨጓራው እስኪላድ ድረስ ችክ ድርቅ የሚል ሰው አለ። ይህ አይገባም። የጀነት ሰዎች ባህሪ አይደለም። ምክንያቱም ወደ ሌላ በሽታ ይወስዳል፣ ወደ ሌላ ችግር ያስገባል። እንዲህ አይነት ድርቅ ብሎ የመከራከር በሽታ ያለበት ሰው እውነቱን ተናግሮ አላምን ሲሉት ወደ ውሸት ይሸጋገራል። ስለዚህ ክርክርን ችክ ማለትን መተው አንድ ጀነት መግቢያ መንገድ ነው። አና ዘዒሙን ቢበይትን ፊ ረበዲል ጀነቲ ሊመን ተረከ አልሚራአ ወኢን ካነ ሙሒቀና። እውነቱ ከሱ ጋር እንኳ ቢሆን ሐቁ እሱ ጋር እንኳ ቢሆን ክርክርን ለተወሰው ለሚተው ሰው ይሄም ባህሪውን ላደረገ ሰው የጀነት በራፍ ላይ የጀነት ዙሪያ ላይ ጀነት ውስጥ ቤት እንደሚሰራለት እኔ ዋስ ሆነዋለሁ ኃላፊ ሆነዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዛን ጀነት ከሚያስገቡ መልካም ተግባሮች አንዱ ስነ ምግባሮች አንዱ ክርክርን መተው፣ ንትርክን መተው፣ ችክ ማለትን መተው። እንደዚሁ ደግሞ ወቢበይትን ፊ ወሰጢል ጀነቲ ሊመን ተረከ አልከዚበ ወኢን ካነ ማዚሐና። የጀነት መሃል ላይ ቤት እንደሚያገኝ እኔ ዋስ ኃላፊ ሆነዋለሁኝ ውሸትን ለተወሰው ለቀልድ እንኳ ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄም ሌላኛው የስነ ምግባር መገለጫ ነው። ከመልካም ስነ ምግባሮች አንዱ እውነተኝነትን መላበስ፣ እውነተኛ መሆን። ከመጥፎ ስነ ምግባሮች አንዱ ውሸት ላይ መዘህቅ ነው። ትናንት ወይም ከትናንት ወዲያ ይሄን አንስተናል። የመጀመሪያው ሊቃችን ላይ ጁማ ምሽት ላይ ጀነት ለመግባት ከአላህ ቁጣ ለመዳን ከሚረዱ ከሚያግዙ ነገሮች አንዱ በአራተኛ ደረጃ የጠቀስነው ስድቅ ነው፣ እውነተኛ መሆን። አደራችሁን እውነተኛ ሁኑ። ሁሌ እውነትን መጠበቅ በንግግርም በተግባርም በስነ ምግባርም በውስጥም በውጭም በሁሉም ነገር እውነተኛ መሆን ያህዲ ኢለል ቢሪ ወደ መልካም ስራ ወደ መልካምነት ይመራል። ብር ደግሞ መልካምነት መልካም ሰሪ መሆን ጥሩ ሰው መሆን ወደ ጀነት ይመራል። በተቃራኒው ደግሞ አደራችሁን ውሸትን ተጠንቀቁት፣ ፍሩት፣ ራቁት፣ ተጸየፉት። ውሸት ወደ ፉጁር ይመራል። ጋጠ ወጥነት፣ እምቢባይነት፣ ሙጅርምነት ይወስድሃል። የሚዋሽ ሰው መላሱ ብቻ ዋሽቶ አያበቃም ችግሩ። ሲዋሽ እጁም ይዋሻል። ያልሰጠውን ሰጥቻለሁ ይላል፣ ያላደረገውን አድርጌያለሁ ይላል፣ ያልሄደበትን ሄጃለሁ ይላል፣ ያላየውን አይቻለሁ ይላል፣ ያልሆነውን ሆኛለሁ ይላል። ስለዚህ የውሸት በር አንዴ ከተከፈተ ፋጅር ያደርጋል። ውሸት ጋጠ ወጥ፣ አመፀኛ፣ እምቢባይ፣ ሙጅርም ያደርጋል። ኢዳ ከመልካም ስነ ምግባሮች አንዱ ጀነት ለመግባት ከአላህ ቁጣ ለመዳን ከሚረዱ ነገሮች አንዱ ስነ ምግባርን ማሳመር ነው። የስነ ምግባር ማማር ምልክት መገለጫ ከሚባሉ ነገሮች አንዱ ከአንደበት ከመላስ የእውነት ቃል እንጂ የውሸት ቃል እንዳይወጣ ማድረግ ነው። አፍን መለጎም ነው ከውሸት፣ ምላስን መቆጣጠር ነው።
ውሸትን መጸየፍ ነው። ከረሱል ሱሐቦች ውስጥ እንደ ውሸት የሚጠሉት ባህሪ አልነበረም ተብሏል። የረሱል ሱሐቦች ዘንድ እንደ ውሸት የተጠላ ባህሪ አልነበረም። እንደው የሙናፊቆች መገለጫ ስለሆነ ነበር የሚጠሉት። ታዲያ በዚህ ልክ የተጠላውን ውሸት የተጸየፈ ሰው ለቀልድ እንኳ ቢሆን ውሸትን የተወሰው የጀነት መሃል ላይ ቤት እንደሚያገኝ እኔ ከፊል ሆናለሁኝ እዋስ ሆናለሁ አለይሂ ሰላቱ ወሰላም። ወይን ካነ ማዚሃ ብዙ ጊዜ ሰዎች የፈለጉትን አውርተው መጨረሻ ላይ እየቀለድኩ ነው ይላሉ። ለቀልድም ቢሆን ውሸትን አላህ አልፈቀደም። አብዱላህ ብን መስዑድ እንዳሉት ይህም ሐዲስ እንደሚያመላክተው ኢተቁላህ ወኩኑ መዐ ሷዲቂነ ፊ ኩሊ ሸይ ማለት ነው። አላህን ፍሩ ከእውነተኞቹ ነው። ለልጃችሁ እንኳ ና እሰጥሃለሁ ብላችሁ አታታሉት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሕፃን ልጅ ያለቀሰ ሲያስቸግራቸው እናቶች ና እሰጥሃለሁ ይሉታል። ወይም ዝም በል እሰጥሃለሁ፣ ወስድሃለሁ፣ አደርግልሃለሁ፣ አመጣልሃለሁ፣ እገዛልሃለሁ ይሉታል። ዝም ካለ በኋላ ምንም አያደርጉለትም። ለሕፃናት እንኳ ቃል ገብቶ ቃልን ማፍረስ ውሸት ውስጥ ይገባል። ማደርሱበት ሰዓት ላይ ደርሳለሁ ብለህ ቃል መግባት ልብህ ያወቀ ውሸት ውስጥ ይገባል። በቀልድም ይሁን በቁም ነገር ውሸትን አላህ አልፈቀደም። ከፈለጋችሁ ኢተቁላህ ወኩኑ መዐ ሷዲቂን የሚለውን አንቀጽ ቅሩ ይሉ ነበር ሰሐቦች። በሁሉም ነገር ከእውነተኞቹ ነው ተብሎ ወቢበይቲን ፊ አዕለል ጀነት ሊመን ሐሰነ ኹሉቀሁ አሉ ዐለይሂ ሰላቱ ወሰላም። አው ሊመን ሐሱነ ኹሉቁሁ የጀነት ከፍተኛው ደረጃ ላይ ቤት እንደሚያገኝ እኔ ዘዒም ተያዥ ሆናለሁ፣ ኃላፊ ሆነዋለሁ። በእኔ ዋስትና በእኔ ኃላፊነት ጀነት ላይ ከፍተኛው ደረጃ ላይ ቤት ያገኛል። ማን? ሊመን ሐሱነ ኹሉቁሁ ስነ ምግባሩ ላማረለት ሰው፣ ስነ ምግባሩን ያሳመረ ሰው በእኔ ኃላፊነት ጀነት ላይ ከፍተኛው ቦታ ላይ ቤት ይሰራለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በነቢዩ ተያዥነት በሳቸው ዋስትና 3 ጀነት የሚያስገቡ ስነ ምግባሮች አሉ። አንደኛው ድርቅ ማለትን መተው፣ ችክ ማለትን መተው፣ ክርክርን መተው። ሁለተኛው ውሸትን መተው ለቀልድ እንኳ ቢሆን። ሶስተኛው ስነ ምግባርን ማሳመር። ነገር ግን ትልቁ ጥያቄ ስነ ምግባርን ማሳመር ማለት ምን ማለት ነው የሚለው። ስለ ስነ ምግባር ብዙ አለን። ጀነት ያስገባል፣ ጀነት ውስጥ ባለቤት ያደርጋል። ጀነት ውስጥ ቤት አለው። ፊ ረበዱል ጀነቲ የጀነት በራፍ ላይ፣ ፊ ወሰጡል ጀነት የጀነት መሃል ላይ፣ ፊ አዕለል ጀነት የጀነት ከፍተኛው ደረጃ ላይ ባለቤት ትሆናለህ። እንደ ዱንያ ቤት የሚወረስ የሚፈርስ ያልሆነ ቤት ማለት ነው። ተተውሂድ የሚባል ያልሆነ ቤት ማለት ነው። ማይዘረፍ ቤት፣ ማይሰረቅ ቤት፣ ሰነዱ ካርታው የተጨበረበረ ነው ኢላአኺሪ። ዱንያ ላይ የምናያቸው የምንሰማቸው ብዙ ጉዶች አሉ። ያ ሁሉ የሌለበት ቋሚ የሆነ ያንተ ቤት ነው። ማያረጅ ነው፣ ማይሰነጣጠቅ ነው፣ ፍሳሽ የሌለበት ነው፣ ከስር የቆሻሻ ማጠራቀሚያ የሌለበት ነው፣ ከወርቅና ከብር የተሰራ ቤት ነው። የተከበሩ መላእክቶች የገነቡት ነው። አንዳንዶች አላህ ራሱ የገነባቸው ናቸው። ሰላህ ይክሪመና ፊ ዳሪ ከራመቲ። በአንደኛ ደረጃ ጀነት የሚገቡ ሰዎች አሉ። የእነሱን መኖሪያ የሚሰራው አላህ ራሱ ነው ተብሎ ኡላኢከ ገረስቱ ከራመተሁም ቢየዲ። የእነሱን መከበሪያማ እኔ ራሴ በእጄን የሰራሁት ይላል አላህ ተብሎ። ይሄን ቤት ለማግኘት ከሚያበቁ ነገሮች አንዱ ምንድነው? ስነ ምግባርን ማሳመር ማስተካከል ነው። ጠይብ السؤال الكبير ስነ ምግባርን ማሳመር ማለት ምን ማለት ነው? ምክንያቱም ሁሉም ለራሱ መልካም ሰው አመለ ሸጋ ነው፣ እንደሱ ጥሩ ሰው የለም። የሌሎችን ሰቀጣት ስህተቶችን ሲለቃቅም ይውላል። ራሱ ንጹህ ነው። አብዛኛው ሰው በራሱ እይታ ሙሉ ሰው፣ ንጹህ ሰው ነው፣ ሸጋ ሰው፣ አርአያ ሰው፣ ሞዴል ሰው። የሌሎችን ነውር በመቆንጠጫ ፈልፍሎ ያወጣል። ራሱ ግን አንድ ስህተቱን ስትነግሩ አፍንጫውን ይነፋል። እንዴት ይሄን ትለኛለህ ይልሃል። ይሄ የብዙ የዘመናችን ሰዎች በሽታ ነው። ብዙዎቻችን ስንመከር አንወድ። ሰዎችን መምከር፣ ሰዎች ላይ አቃቂር ማውጣት፣ ሰዎችን መተቸት፣ ከፀጉር እስከ እግር ጥፍራችን በነውር ተሞልተን የኛ ነውር ማይታየን ሆኖ የሰዎች ትንንሽ ነውሮች የሚታዩን ሰዎች ሆነናል። ተበላሽቷል ስነ ምግባራችን። ስነ ምግባርን እኛ እንደፈለገን ነው ምን ተረጉመው። እገሌ ጥሩ ሰው ነው ለኛ ከተመቸን፣ እገሌ መጥፎ ሰው ነው ለኛ ካልተመቸን። በይነማ ሸሪዓው ሚዛን አስቀምጧል። ጥሩና መጥፎ፣ ጸባዩ ጥሩና መጥፎ ማን ነው በሸሪዓ ተቀምጧል። በበርካታ ሐዲሶች ነብዩ መልካም ስነ ምግባር ምን እንደሆነ፣ ጥሩ ሰው ማን ነው፣ መጥፎ ሰው ማን ነው አስቀምጧል። ባጭሩ መልካም ስነ ምግባር 4 ነገሮችን ያካተተ መሆን እንዳለበት ደጋግ ቀደምቶች ተናግረዋል። ከቁርአን ከሐዲስ ከጠቅላላ እስላማዊ አስተምህሮት የተወሰዱ 4 የመልካም ስነ ምግባር አርካኖች አሉ። ማን ናቸው? የመልካም ስነ ምግባር ማቀፊያዎች መገለጫዎች ምንድን ናቸው? ምን ማለት ነው? አርካን አልኹሉቁል ሐሰን መልካም ስነ ምግባር ማለት ምን ማለት ነው? በተለይ ተማሪዎች በተደጋጋሚ ነግረናቸዋል።
አቶ ጎግልን አትጎልጉሏቸው፣ ተዋቸው። ከአቅላችሁን የፈለግነው ነገር ያበላሹ ያሉት አሁን አቶ ጎግል ናቸው። ጃሂሉን ዓሊም ያደርጉታል። እውቀታችን ወረቀት ላይ ብቻ ሆኗል፣ ኮምፒውተር ላይ ብቻ ሆኗል። ምንኖረው ምን ተገበረው የተረዳነው የበሰለ ውስጣችን ላይ የተቀመጠ ፈታኝ ቦታዎች ላይ ወጥቶ የሚመራን ስነ ምግባር አተናል። የሆነ ቦታ ላይ ጎግል ከፍተው በደንብ ያስተምሩላል፣ የሆነ ቦታ ላይ ደግሞ እስላምን ያሰድቡልሃል። የለም ምላስ ላይ ብቻ ነው፣ ወረቀት ላይ ብቻ ነው፣ እጅ ላይ ብቻ ነው። ያ አይደለም የሚጠቅመው። የበሰለ ውስጥ ላይ የተቀመጠ የኖር ነው የተረዳነው የተገበርነው እኛን የሚወክል ማይክደን ማያዋርደን ስነ ምግባር ነው ለኛ የሚጠቅመው። መካሪመል አኽላቅ መልካም ስነ ምግባር ማለት ምን ማለት ነው? ሁስነል ኹሉቅ ማለት ምን ማለት ነው? እሕሰን ይሄም አንዱ ባጭሩ መግለጫ ነው። ከአራቱም የሚያብቃቃ ነው። ይሄም ተብሏል። ሁስነል ኹሉቅ ታሪፍ ሲደረግ ለራስህ የምትወደውን ለሰዎች መውደድ ማድረግ፣ ለራስህ የምትጠላውን ነገር ሰዎች ላይ ከማድረግ መታቀብ ተብሏል። ግን ይሄንም አይደለም የፈለግነው። የተፈለጉት ነጥቦች ውስጥ የሚካተት ነው ሲብራራ። ናም አብዱ ሰመድ አንደኛ ለሰዎች መልካም ነገር ማድረግ መልካም መሆኑ፣ ሁለተኛ ሰዎችን ከማስቸገር መታቀብ፣ ሶስተኛ ለሰዎች ጥሩ ነገር መናገር ማድረግና መናገር ዝርዝር ነው። ሲያስቸግሩን መታገስ طيب አራተኛ ይላል መልካም ስነ ምግባር ማለት ምን ማለት እንደሆነ ስነ ምግባሩ ሸጋ መልካም የሆነ ሰው ማን እንደሆነ የሚገልጹ በርካታ የቁርአን የሐዲስ ጥቅሶች አሉ። ይሄን ጨምቀው የተርቢያ ሊቃውንት ያስቀመጧቸው አራት መሰረቶች አሉ የመልካም ስነ ምግባር። እነዚያ አራቱ የመልካም ስነ ምግባር ማዕዘኖች መሰረቶች እሱ ዘንድ ያለ ሰው መልካም ስነ ምግባር አለው ይባላል። እነዚህ አራቱም የሌሉለት ሰው ደግሞ ከመልካም ስነ ምግባር የተራቆተ ሰው ነው ይባላል። የተወሰነ ያለው ደግሞ የተወሰነ መልካም ስነ ምግባር አለው ይባላል። የተለያዩ እንደ መልስ የተነሱ ነገሮች በሙሉ ቅድም የተባሉ አራቱ ነገሮች ላይ አሁን የምንጠቅሳቸው አራቱ ነገሮች ላይ የሚካተቱ ናቸው። ግን ስነ ምግባር ማለት ያ ብቻ ነው ማለት አይደለም። አጠር አድርገው መልካም ስነ ምግባርን ነቢዩ ከገለጹባቸው ሐዲሶች አንዱ አልቢሩ ሁስኑል ኹሉቅ ያሉበት ነው። ሁስኑል ኹሉቅ ማለት ምን ማለት ነው? መጀመሪያ አካባቢ ላይ ቁርአን ሐዲስን መከተል ነው ያለ ወንድማችን አለ። ያን ለራሳችን ምን ወደው ለሰዎች መውደድ፣ ለሰዎች ምን ለራሳችን ምን ጠላው ለሰዎች መጥላት ነው ተብሏል። አላህን መፍራት ነው ተብሏል። አልቢሩ ሁስኑል ኹሉቅ መልካም ስራ ማለት ስነ ምግባርን ማሳመር ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ደግነት ማለት ስነ ምግባርን ማሳመር ነው ብሏል። ከአላህ ጋር ባለን ግንኙነት ኢኽላስን መላበስ አላህ ያኛል ብሎ ስራን አጥርቶ በሰዓቱ በስርዓቱ በጥራት መስራት ከአላህ ጋር ግንኙነትን ማሳመር ነው። ከመላእክቶች ጋርም ስነ ምግባርን ማሳመር ያስፈልጋል። ሰው እንደምናከብረው መላእክቶችን ማክበር ያስፈልጋል። መልካም ስነ ምግባር የሚለው ከሰዎች ጋር ባለን ግንኙነት ብቻ የተገደበ አይደለም። ለብቻችን እንኳን ቢሆን ጨለማ ውስጥ ብንሆን ዝግ ክፍል ውስጥ እንኳን ብንሆን የተከበሩ መላእክቶች ከኔ ጋር አሉ ብሎ ሰብሰብ ማለት ከሐራም መቆጠብ መታቀብ ስነ ምግባር ነው። ታላቅን ማክበር መልካም ስነ ምግባር ነው። በታናሽ ማዘን መልካም ስነ ምግባር ነው። ለሁሉም ባለ ሐቅ ሐቁን መስጠት መልካም ስነ ምግባር ነው። ይህ እንዳለ ሆኖ ዋና ዋና አራት የስነ ምግባር መገለጫ የሚባሉት የመጀመሪያው ፊትን ፈታ ማድረግ። የመልካም ስነ ምግባር ትልቁ መገለጫ ፊትን አለማኮሳተር ነው። ፊትን አለማጨፍገግ ነው። ፊትን አለመሸብሸብ ነው። አንድ ሰው መልካም ስነ ምግባር አለው የሚባለው ግንባሩ መለኪያ ምንድነው? ግንባር ነው። ግንባሩን ሁሌ የሚያጨፈግግ ሰው፣ የሚገላመጥ ሰው፣ የሚኮሳተር ሰው፣ ፊቱን ደመና የሚያስመስል ሰው ስነ ምግባሩ የተበላሸ ሰው። በተፈጥሯቸው እነዚህ አይነት ሰዎች አሉ። መጣር አለባቸው ፊታቸውን ፈታ ለማድረግ፣ ፊታቸውን ለቀቅ ለማድረግ። ቢያንስ ከሰው ጋር ሲገናኙ ፈገግ ብሎ ለመገናኘት መጣር አለበት። አንዱ የስነ ምግባር ሩክን ይሄ ነው። ፊቱን የሚያኮሳትር ሰው ሩብ ስነ ምግባር ጎድሎታል ማለት ነው። ሁለተኛው ከፉል አዳ ነው። ከፉ አልአዳ ሰውን ከማስቸገር መታቀብ። ሰውን ከማስቸገር መታቀብ፣ አለማስቸገር በየትኛውም መልኩ በእጅህም ሰው አለመደብደብ፣ አለመዝረፍ፣ በምላስህም ሰውን አለመትረብ፣ አለማማት፣ አለማንቋሸሽ፣ በማይወዱት ስም አለመጥራት፣ በአካልህም ቢሆን ሰውን አለመግፋት፣ አለመገፍተር፣ ቦታውን አለመቀማት፣ የቤቱ ላይ ቆሻሻ አለመጣል፣ ደጁ ላይ ቆሻሻ አለመጣል፣ በድምፅህ ጎረቤትን አለመረበሽ። ብቻ ሰፊ ነው፣ ሰዎች ያውቁታል። ከፉል አዳ ሰውን ከማስቸገር መታቀብ። ሰው የሚያስቸግር ሰው መልካም ስነ ምግባር የለውም። በማስቸገሩ ልክ ስነ ምግባሩ ይጎድላል፣ ይወርዳል፣ ያንሳል። ሶስተኛው
ኢህቲማሉል አዳን ሁለተኛው ሰዎችን አለማስቸገር ነው። ሶስተኛው ሲያስቸግሩህ መቻል ነው። ይሄ ከባዱ ነው። በጣም ከባድ አራተኛ አለ ብዙዎች ማይችሉት ወማ ይለቃሃ ኢላ الذين صبروا وما يلقاها الا ذو حظ عظيم የተባለ ነው። ሶስተኛው ምንድነው? ኢህቲማሉል አዳ ሰው ሌሎች ሲያስቸግሩህ መቻል ማስቸገሩን መቻል። ፊትን ፈታ ማድረግ ዝቅተኛው ነው። ከፍ ሲል ደግሞ ሰዎችን ከማስቸገር ቤተኛው በፊት አታስቸግርም። ከዛ ከፍ ሲል ደግሞ በምንህም አታስቸግር። ከፊት ቀጥሎ ነው ሌሎች ነገሮች የሚመጡት። አንዳንድ ሰዎች የሰውን ፊት አይተው ብቻ ይሸሻሉ። የምግብ ፍላጎታቸው ሁሉ ይዘጋል። ፊቱ ያስፈራል ይላል። ቤቱን ጥሎ ይወጣል። ይህ አይነቱን ባህሪ ማስወገድ መለማመድ ያስፈልጋል። ወተበሱሙከ ፊ ወጅሂ አኺከ ሰደቀቱን ስለተባለ ሁሉም የተያዙ ናቸው። ወንድምህ እህትሽ ፊት ላይ ፈገግ ማለት ለወንድም ላይ ፈገግ ማለት ፊትን ፈታ ማድረግ ሰደቃ። የተለያዩ ገሞች ሊኖሩ ይችላል። የግል ህመም ሊኖርብህ ይችላል። ሐሳብ ጭንቀት ሊኖርብህ ይችላል። ዕዳ ሊኖርብህ ይችላል። ሳተኛ አድረህ ሊሆን ይችላል። ኢላኺ የቻልከውን ያክል ተቋቋም። ፊት ለፊት ያሉ ሰዎች ምን አደረጉ? አንተ ቤት ከሚስቱ ተጣልቶ ወጥቶ መንገድ ላይ ያገኘውን ሁሉ ተኮሳትሮ እንደሱ አይቶ የሚያልፍ ሰው ያ መሆን የለበትም። ስሜትን መቆጣጠር ትልቅነት ነው። እንደ ሐሉ እንደ ቦታው መኖር መቻል አለበት። ራስን መግዛት ማሸነፍ መቻል አለበት። ስራ አላጣሁም ካንተ ጋር ማወራ ካንተ ጋር ምቀልድ ምስቅ የሚሉ ሰዎች አሉ። ይሄ የመሸነፍ ምልክት ነው። ናም ቅድም እንዳልነው ለቅሶ ቤት ላይ መሳቅ ፈገግ ማለት የለብህም። ወንድምህ ተሰብሮ አዝኖ መሳቅ የለብህም። ማጽናናት አለ። ቦታ አለው እንደ ቦታው መሆን አለ። ቁርአን እየቀራ ስለ አኺራ እየተናገርክ መሳቅ የለብህም። ሊኩሊ መቃሚ መቃም ወሊኩሊ መቃሚን ሓል ሁሉም ቦታ የሚመጥነው ሁኔታ አለ። እንደ ቦታው እንደ ሁኔታው ነው። የሚያስለቅስ ቦታ ላይ መሳቅ፣ የሚያስቅ ቦታ ላይ ማልቀስ የአቅል ማነስ ነው፣ የአደብ ማነስ። እንደ ቦታው መኖር አለብን። ከትልቅ ሰው ጋር ከመካከለኛ ሰው ጋር ከህፃን ጋር ስትኖርም ሐላል ሁኔታ አለ። ከጓደኛህ ጋር ፊትህን ፈታ የምታደርገው ምስቀውን ያክል ከትልቅ ሰው አትሆንም። አህዋል አለው፣ ፊቅህ አለው። ይሄ ራሱን የቻለ ግንዛቤ አለው። ራሱን የቻለ ፈን ነው፣ ትምህርት ነው። ከሰዎች ጋር መኗኗር ለሁሉም ሰው የሚገባውን ቦታ፣ ክብር፣ አኳኋን፣ ሁኔታ ማወቅ መጠበቅ ራሱን የቻለ የትምህርት ዘርፍ ነው። ምዕራባውያን ሊበልጡን አይገባም። ያደጉ የሚባሉ እንደነ ጃፓን ሌሎችም ሀገራት ላይ ያሉ መልካም የሚባሉ ስነ ምግባሮች ኢስላም ውስጥ ያሉ ናቸው። እነሱ ህግ ፈርተው ነው የሚያደርጉት። አንተ ግን ኢስላም ስላስተማረህ ብለህ አድርግ። ነብዩ ሰለላሁ ዐለይሂ ወሰለም ታላላቆቻችንን ማያከብር፣ የዑለሞቻችንን ሐቅ ማይጠብቅ፣ ለታናናሾቻችን ማያዝን ከኛ አይደለም ብለዋል። ከነቢ መሆን ከፈለግ አለይሂ ሰላቱ ወሰላም ኺራ ላይ መዳን ከፈለግ ስነ ምግባር አምሮ ጀነት ላይ የጀነት ባለቤት መሆን ከፈለግ ልታሟላቸው ከሚገቡ ነገሮች አንዱ ለሁሉም ሰው ሐቁን መስጠት ነው። የወላጆች ሐቅ፣ የጎረቤት ሐቅ፣ የዑለሞች ሐቅ፣ የባለስልጣኖች ሐቅ፣ ውለታ የዋለልህ ሰው ሐቅ፣ የታናሾች ሐቅ፣ የኩያዎች ሐቅ ዝርዝር ተቀምጧል። አሻሂድ ፊትን ፈታ ማድረግ ቀጥሎ ካለው ጋር የተያያዘ ነው፣ ሰዎችን አለማስቸገር። ቀጥሎ ያለው ደግሞ ሰዎች ሲያስቸግሩ መቻል መቋቋም። ድንጋይ ለሰጠህ ሰው ቴምር መስጠት፣ የሰደበህን ሰው መመረቅ፣ ጀዛከላሁ ኸይረን ባረከላሁ ፊክ ማለት። ይሄ በቀላል ማይደረስበት ነው፣ ትልቅ ደረጃ ነው። ኢህቲማሉል አዳን መቻል የጅሎችን፣ የሞኞችን፣ የአቅለ ቢሶችን፣ የአደበ ቢሶችን ጋጠ ወጥነት መቻል፣ እነሱ ወደ ታች እንዳያወርዱህ መጽናት። አንተን ማውረድ የሚፈልጉ ሰዎች አሉ። ሰድበው እንድትሰድባቸው፣ ነጅሰውህ እንድትነጅሳቸው፣ እንድትነጀስላቸው የሚፈልጉ ሰዎች አሉ። እኔ አኽላቂ አይፈቅድም አልወርድም እዛ ጋራቸው ካስኬደ ሄደን ቢቃል እኔ እየሳብኩህ ነው ወደ ላይ ሲሰድብ ያልሰደብከው ሰው እና ወደዚህ ወደዛ አትወረድ፣ ወደ ቆሻሻ መንደር አትሄድ ያልከው። አይ ብሎ ግን ደግሞ ደጋግሞ እየሰደበህ በግራ በቀኝ ከፊት ከኋላ እየመጣ ሚስብህ ከሆነ ከተሳብከለት ወድቀሃል አንተ። ቅድም እንዳልነው ነው ስነ ምግባሩ ጊዜያዊ ነገር ነው። ችሎ መጨረሻ ላይ ድንጋይ አንስቶ የሚፈነክት ሰው አኽላቅ የለም። መቻል እስከ መጨረሻ መቻል አለ። አዋቂው ህፃን የሆነበት ዘመን ላይ ነው ያለው። መቻል መታገስ እየጠፋ ነው፣ የመነመነ ነው። አራተኛው ከባዱ ምንድነው? አዛ ለሚያደርጉ ለሚያስቸግሩ ሰዎችም ለሌሎችም ሰዎች በጎ መሆን።
ለሰዎች በጎ መሆን በተቀሉ እዛ ውስጥ ደግሞ ለሚያስቸግሩህም ጭምር አዳ ለሚያደርጉህም ጭምር ለሚጎዱህም ጭምር ጉድጓድ ለሚቆፍሩልህም ጭምር ሊጥሉህ ለሚሞክሩም ጭምር ለመላው የሰው ልጆች በጎ መሆን መልካም መሆን በድሉል ማዕሩፍ ይባላል። በድሉል ነዳ ይባላል። የበጎነትን የደግነትን የመልካምነትን ዝናብ ሰዎች ላይ ማዝነብ መቻል አለብን። የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ፣ የተጣላን ማስታረቅ፣ የተቸገረን መርዳት፣ የወለደን እንኳን ደስ አለህ ማለት፣ ያገባን ባረከላሁ ለክ ማለት፣ ሰው የሞተበትን አሕሰነላሁ ጀዛክ ማለት፣ ኸይርን ምድር ላይ ማዳረስ። ከላይ ዝናብ እንደሚዘንበው አንተም በአቅም አላህ በሰጠህ ልክ ለሰዎች የመልካምነትን የደግነትን ዝናብ ማዝነብ፣ ማዕሩፍህን አሻራህን ሁሉም ቦታ ላይ መልካም አሻራህን ማኖር የአራተኛው ከፍተኛው የመልካምነት ደረጃ። ለተራ ሰዎች መልካም መሆን ቀላል ነው። ነገር ግን ለጠላትህ፣ ለሚጎዳህ ሰው፣ ለሸረኛ ሰው፣ ለተንኮለኛ ሰው፣ ከሱ ምንም መልካምን ለማታገኝ ሰው አንተ ቴምር ስትሰጠው ድንጋይ ለሚሰጠህ ሰው በጎ መሆን ይሄ ከባድ ነው። ይሄን የሚችሉት ነብያት ናቸው አለይሂም ሰላቱ ወሰላም። ሷሊሖች ናቸው፣ ታላላቅ ሰዎች ናቸው። ከደጋ ቀደምቶች ውስጥ የሐጅ ጉዞ ላይ ነበሩ። የሆነ ሰው አብሯቸው የተጓዘ በጣም ያስቸገራቸው ነው። ጉዞ ሲጠናቀቅ ከሰውየው ጋር ሲለያዩ አለቀሱ። አልሐምዱሊላህ ማለት ሲገባህ መሳቅ መደሰት ሲገባህ ምን ያስለቅስሃል አሏቸው። የዚህ ሰው ሁኔታ አሳዝኖኝ ነው ያለቀስኩት። የዚህ ሰው ሁኔታ አሳዝኖኝ ነው ያለቀስኩት። እኔስ ቻልኩት ለትንሽ ጊዜ ችየው መጨረሻ ላይ ተለያየን፣ ተገላገልኩት። ግን ይሄ መጥፎ ስነ ምግባሩ ከሱ ሊገላገል አልቻለም፣ ሊለቀው አልቻለም፣ ሊተው አልቻለም። ሲያሰቃያቸው፣ ሲያስቸግራቸው፣ ሲረብሻቸው የነበረን ሰው በመገላገላቸው ተገላገልኩ፣ ሂድ አልሐምዱሊላህ ነፍሴን ሳጣወጣት አላሉ። ተው ለሱ አዘኑለት። ይሄ መጥፎ ስነ ምግባሩ ራሱን ይጎዳል፣ ሚስቱን ይጎዳል፣ ልጆቹን ይጎዳል፣ ጎረቤቱን ይጎዳል፣ ብዙ ነገር ያበላሻል። ከባድ ነው የስነ ምግባር መበላሸት። አንዳንድ ሰዎች ጋር ታክሲ ውስጥ ለ30 ደቂቃ ለ40 ደቂቃ ቁጭ ብለህ ማሰማው ጉድ ማታየው ነገር የለም። 24 ሰዓት ከሱ ጋር የሚኖሩ ሰዎች እንዴት ነው የሚኖሩት ትላለህ። ልጆቹ ከሱ ጋር፣ ሚስቱ ከሱ ጋር እንዴት ነው የሚችሉት? በተለይ ሞኝ የሆኑ ሰዎች አሉ። ከስነ ምግባር መበላሸት በተጨማሪ ሞኝነት ያለባቸው የስነ ምግባር መጥፎነታቸውን አያውቁት፣ ማይረዱት ያበላሹ መልካም ያደረጉ ጥሩ ነገር ያደረጉ ይመስላቸው ሰዎች ምክር ማይቀበሉ ደካማ ጎናቸው ማይታያቸው። እንዲህ አይነት ጓደኛ፣ ጎረቤት፣ ዘመድ ያለው ሰው የበለጠ ሶብር ማድረግ ይጠበቅበታል። ካለበት ዝቅታ ከፍ ለማድረግ መጣር ይጠበቅበታል። ላስቀየመን ሰው ይቅር ብለነው መልሶ ለሱ በጎ ነገር ማድረግ አንዱ የጀነት በር ነው። ወልዓፊን ዐኒ ናስ ወላሁ ዩሒቡል ሙሕሲኒን። ወደ ጀነት ተሽቀዳደሙ አላህን ለሚፈሩት የተዘጋጀችው ለሆነችው ጀነት ማናቸው? አላህን የሚፈሩት እነዚያ በችግርም በድሎትም ጊዜ ሰደቃ የሚሰጡ የሚረዱ፣ በድብቅም በገሃድም በምስጢርም በገሃድም ሰደቃ የሚሰጡ፣ ወልካዚሚነል ገይዘ ቁጣን ዋጥ የሚያደርጉ፣ ማይበቀሉ፣ በእልህ ማይነዱ፣ እንዲያደረገብኝ 10 እጥፍ እመልስለታለሁ አሳየዋለሁ የሚሉ ሳይሆን ለበደላቸው በተቃራኒው መልካም ውለታ የሚውሉ ናቸው። ወላሁ ዩሒቡል ሙሕሲኒን። ይቅር የሚሉ ቁጣቸውን ዋጥ የሚያደርጉ አልፎ ተርፎ ደግሞ ለበደላቸው ሰው መልካም ነገር የሚያደርጉ ናቸው። በዘመናችን ካሉ የግፍ የበደል አይነቶች አንዱ ሰራተኛን መበደል ነው። አንድ የ50 ብር የ30 ብር ብርጭቆ ሰራተኛ ስለሰበረች ስትወጣ ሙሉ ደሞዟ ይከለከላል፣ ግማሽ ደሞዟ ይቆረጣል። ጥንቃቄ ሳይጎድላት በጥንቃቄ ዕቃ እያጠበች ከሆነ የተሰበረው አንድ ብርጭቆ አይደለም ሙሉ ደርዘን 12 ደርዘን ለምን አይሰበርም? የመክፈል ግዴታ ይለባል። ባለሙያ ከሆነች በጥንቃቄ ከያዘች መታጠብ ያለበት ቦታ ላይ መታጠብ ባለበት ዕቃ መታጠብ ባለበት መልኩ እያጠበች ሳለ አምልጧት ወድቆ ተሰበረ መክፈል የለባትም። አይደለም አንድ ፍሬ 12 ደርዘን 11 ደርዘን ብትሰብር ጠይቅ። ሙሉ የቤት ዕቃ ቢሰበር ቢከሰከስ አትጠይቅ። ካላጎደለች፣ ካላባላሸች፣ ሆን ብላ ካላደረገች፣ ተዘናግታ ተናዳ አውቃ ካደረገችው አስከፍላት። ይቅር ብትል መልካም ነው። ነገር ግን የራሷን ዕቃ በምትይዝበት የአባቷን የእናቷን የቤቷን ዕቃ በምትይዝበት መልኩ የያዘችው ዕቃ ወድቆ አሊያ ደግሞ የሆነ ነገር አደናቅፏት ወድቃበት አሊያ ደግሞ በትክክል ደርድራው መደርደሪያ የሆነ ነገር ሆኖ ቢከሰከስ ቢሰበር ማስከፈላት።
طيب ነፍስያ ገፋፍታህም ይሁን ጀህልና ማነሳስቶ አስከፈልካት አንድ ብርጭቆን የሰበረችው የአንድ ብርጭቆ ዋጋ ውሰዱ ስጂ ጨርቃቸው ሳይቀር የሚወስዱባቸው ገፍተራው አውጥተው የሚጥሏቸው ሰዎች አሉ። ظلم ነው፣ ግፍ ነው፣ አይደረግም። ይሄን ያደረገችን ሰራተኛህን በተደጋጋሚ ዕቃ ተሰብሮብሻል፣ እኛ በየጊዜው ዕቃችን የተሰበረ ከአንቺ ጋር መቀያየም አንፈልግም፣ ሂጂ ባረከላሁ ፊክ ብለህ ደሞዟን ጨመር አድርገህ ሰጥተህ መሸኘት ቁጣን ዋጥ ማድረግ በጎ ማድረግ ይባላል፣ መቻል ይባላል። ከቀደምቶች ውስጥ አንድ ዓለም ኪታብ ያዘጋጁ ሳለ ድሮ ኪታብ የሚዘጋጀው በባህላዊ መንገድ ቀለም ተዘጋጅቶ ነው። ከተለያዩ የእንጨት አይነቶች የቅጠላ አይነቶች ደርቀው ማጣበቂያ አጣብቀው እንዲይዙ የተለያየ ንጥረ ነገር ተጨምሮባቸው ከሰል ከስሎ ተወቅጦ ደቆ ሶምግ ወይም ሙጫ ተጨምሮበት ነው መጻፊያም ይበጀው የሚዘጋጀው። በዛ መልኩ ለፍተው ያዘጋጁትን መጻፊያቸውን የጻፉ ሳለ ሰራተኛቸው በግሯ ጠልፋ ጥላው የተዘጋጀው የተቀመመው መጻፊያ ቀለምን ፈሰሰ፣ የጻፉትም እዛ ላይ ፈሶበት ተበላሸ። በጣም ተቆጡ። የተማረች ሰራተኛ ነበረች። ወልዓፊና አን الناس አለቻቸው። ቁርአን አስታወሰቻቸው። ጀነት የተዘጋጀችው አላህን ለሚፈሩት ነው። ሰፊዋ ጀነት፣ ውቧ ጀነት። አላህን የሚፈሩት ማለት ደግሞ ሰደቃ የሚሰጡ ናቸው፣ ሰውን ይቅር የሚሉ ናቸው አለቻቸው። አስታወሰቻቸው። ደጋ ቀደምቶች ሲያስታውሷቸው ወዲያው ያስታውሱ ነው፣ ይመለሱ ነው። በዑመር ዘመን አንድ ሞኝ ሰው ገብቶ ዑመርን ሰደባቸው። አንተ ታዳላለህ፣ ለሁላችን እኩል አትሰጠንም ወዘተ ወዘተ አላቸው። በጣም ተቆጡ ዑመር። እሳቸው ጋር የሚቀመጥ አንድ የቁርአን ሰው ነበረና ያ አሚረል ሙእሚኒን የሙእሚኖች መሪ ሆይ አላህ በተከበረው ቃሉ ወአዕሪድ ዐኒል ጃሂሊን ብሏል፣ ጃሂሎችን ተዋቸው ብሏል። ኢነ ሃዛ ሚነል ጃሂሊን ይሄ ጃሂል ነው ተው አላቸው። ዑመር ወዲያው ቀጣ፣ ስሜታቸው ወረደ፣ ውሃ እንደፈሰበት እሳት ሆኑ። እኚህ ኢማምም በዚህ መልኩ በቁርአን የሚመሩ ስሜታቸው የሚቆጣጠሩ ሰው ነበሩና ወልዓፊን አን الناس ስትላቸው ባሪያ ማለት ድሮ ምንድነው? ስትፈልግ የምትሸጠው፣ ስትፈልግ የምትሰጠው፣ ስትፈልግ ቤት አስረህ የምታስቀምጠው፣ በሱ ጉዳይ ማንም አይጠይቅህ መገልገያ ማለት ነው። አላህ የሚፈሩ ሰዎች ሐቁን ይጠብቃሉ እንጂ። ስለዚህ እንደ ባሪያ አለቃው ላይ ጥፋት አጥፍቶ መንቀጥቀጥ ነው ስራው የሚሆነው። የሚመጣውን በላ መዓት መብረቅ መጠበቅ ነው። ግን የዲን ሰው አያስቸግርም። ቤተኛው መውቅፍ ላይ ዲን ይቆጣጠረዋል፣ ያስረዋል። ዲን ማለትም ይሄ ነው፣ ስሜትን መግዛት ማለት ነው። አፈውቱ አሉ ኢማሙ ረሕመቱላሂ ዐለይሂ። ሴት ባሪያቸው በአንዴ ቁጣቸውን አበረደችው በቁርአን ምክንያት፣ ይቅር አልኩ አሉ። ወልካዚሚነል ገይዝ ቁጣቸውን ዋጥ የሚያደርጉ ስትላቸው ቁጣቸውን ዋጥ ካሉ ወልዓፊን አን الناس ነው ለጊዜው ብቻ ውጠውት ለነገ የሚያሳድሩት ሳይሆን ወልዓፊን አን الناس ሰዎችን ያጠፉባቸውን ጥፋት የሚረሱት ቀብረው የሚተውት አፈውታ ይቅር አልኩ ለጊዜውም ቁጣዬን ዋጥኩ ምንም እርምጃ አልወስድም ወልዓፊን አን الناس ለነገም ይቅር አልኩ አሏል። ወላሁ ዩሒቡል ሙሕሲኒን የሚለውን ስትቀራ ደግሞ አሕሰንቷ ነፃ አውጥቼሻለሁ ካሁን በኋላ ባሪያነት አበቃ አሏል። በዚህ መልኩ ለሚበድሉን ለሚያስቀይሙን ለሚጎዱን ሰዎች ሁሉ ኢሕሳንን ማድረግ በጎ መሆን የመልካም ስነ ምግባር ከፍተኛው ደረጃ ነው። እዘን አንድ ሰው ስነ ምግባሩ አምሯል የሚባለው አንድ ለሰዎች ፊቱን ፈታ ሲያደርግ፣ ሁለት ሰዎችን ከማስቸገር ሲታቀብ፣ ሶስት ሲያስቸግሩት ሲችል ሲሶብር፣ አጸፋ መጥፎ አጸፋ የማይመልስ ሲሆን እንደ ነቢዩ ዓለይሂ ሰላቱ ወሰላም እንደ ዩሱፍ ዓለይሂ ሰላም የመካ ሰዎች አዳርገዋቸው አሰቃይተዋቸው መጨረሻ ላይ በመዳፋቸው ስር ሆነው በቁጥጥራቸው ስር ወድቀው ምንም አላሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ይذهቡ فأنتم طلقاء ያላቸውና በቀል ቂም የሙስሊም ባህሪ አኽላቁ የተሟላ ሰው ባህሪ አይደለም። ለመጨረሻው በድሉ ነዳን መልካም ነገር ማድረግ ማዝነብ፣ በጎ መሆን፣ ጥሩ መሆን፣ ለሰዎች የምንችለውን ሁሉ እጃችን የያዘውን ማድረግ። እጅህ የያዘው ነገር ከሌለ ልብህ ንጹህ ማድረግ፣ ምላስህን ንጹህ ማድረግ፣ ለሰዎች መልካም መሆን። መልካምነት በማብላት በማጠጣት ብቻ የተገደበ አይደለም። ቅን መሆን፣ መልካም ሰው መሆን፣ ለሰው መተናነስ፣ ሰውን መውደድ፣ ሰውን ማክበር፣ ለሰው ማዘን፣ ለሰው መልካምን መመኘት። ምን ባቸው ለሰዎች አላህ እንዲወፍቃቸው ህይወታቸውን እንዲያሳምርላቸው ዱዓ ማድረግ በጎነት ነው። ይሄንና ሌሎችንም የመልካም ስነ ምግባር መገለጫዎችን አውቆ በመጠበቅ ስነ ምግባርን አሳምሮ ከጀሃነም ድኖ ጀነት መግባት ይቻላል። አላህ ተባረከ ወተዓላ ለሁላችንም የጀነትን መንገድ ያግራልን፣ ኸይርን ያግራልን።
የሱን ቁጣ ከሚያመጡ ነገሮች ይጠብቀን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين وبالله التوفيق ሌሎችም ለጀነት የሚያበቁ ከጀሃነም የሚያድኑ አስባቦች አሉ። በሌላ አጋጣሚ ኢንሻአላህ ተዓላ ምንማማራቸው ይሆናል። ሳምንት ወደ መደበኛ ደርሳችን እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።